ጀምሮ ከባለፈው ወር ጀምሮ እያወራን ዝም ብለን እንትን እያለን እኮ እውነቷን ነው እንጀምር። ኧረ ምንድን እንደዚህ እኮ ምናምን በቃ ጀስት እናንተን ለማገዝ ከሆነ ኦኬ እሺ እንጀምረው። ግን እኔ አሁን እኮ ምናምን አይ ቢሆን አሪፍ ነው። በተለይ የቀን ቢሆን የቀን ሆኖ 1000 ብር ብንጥል ብንችል ይመስለኛል። 1000 ብር 1000 ምን እንደዚህ ወረደ ሳንቲማውና አሁን እንትን ብላለን። ይልቅ በሳምንት አድርገህ 100 ይሁን። በሳምንት አድርገህ 100 ይሁን። ከሆነ አይቀር በቃ ከፍ ያለ ነገር ቢሆን ጥሩ ነው። ከሆነ አይቀር የሆነ ነገር ለማድረግ ሰብሰብ አድርገህ እኔ እችላለሁ። እናንተ ካልከበዳችሁ 100,000 ቻልሽ? ምን አንቺ ለማይረባ ነገር ታጠፊ የለ? አዎ እኔ አጠፋለሁ። ይሁን አይደል? እኔ መዘግባለሁ። እናንተ ጣሉ። አንቺንማ ጥለን እንዴት ይሆናል? አይ አንቺንማ ጥለን ያው እስቲ ሌላ 1 2 3 እቁብ ስላለኝ አሁን አልቻኩል ብዬ እኮ ነው። ሌላ 100 ምጥለው ብዙ እቁብ አለ። ሰው እኮ መልጥ ነው ያቅበታል። ካልሆነ ግን ደሞዝ ከተጨመረ ሩቧንም ቢሆን እጥላለሁ። ሌሎች ብዙ እቁብ ስላሉ ደሞዝ ጭማሪ ትጠብቂያለሽ ወይ? ይገርማል በጣም። በነገራችን ላይ ባይዘው ከዚህ በፊት አውርቻችኋለሁ አይደል? አሁን ይሄ 3ኛው ስራዬ በሰዓት ስለምሰራ የግድ ስለማስፈልግ ነው እንጂ ለድርጅቱ ያን ያህል እንትን አለምና ጀስት ላለመጨናነቅ ይሄኛውን ገቢ ወደዚህ ባደረገው ብዬ ስላሰብኩ እኔ ደግሞ ያላችሁ ቤት መዋል ስልችት ስለሚለኝ ነው። ቢያንስ ከእናንተ ጋር መጥቼ ምናምን እንደዚህ ሻይ ቡና እያልኩ መጫወቱም ስለምፈልግ ያሰብኩት እኮ ደሞዝ ተጨምሮ ምናምን አስቤ እኮ ከቤት ለመውጣት ነው። ዝም ብሎ አልባሌ ላይ ከማድረግ ገብቶ ሰብሰብ አድርገህ ለአንድ ሰው የሚጠቅም ነገር በቃ እንደሰጠ መቁጠር። አንዳንዴ እኮ በቃ ከአንተ ይወጣል። እናንተ የኤልሳን ጉድ ሰማችሁ? ምንድን ነው ኤልሳ? እዚች የእኛ መስሪያ ቤት ያለችው ጸሐፊዋ ይኸውላችሁ አንድ ጫማ ቀይራ አታውቅም። እኛ እዚህ መስሪያ ቤት ከገባን ጀምሮ በዛ ላይ ምግብ እንኳን ቋጥራ ነው የምትመጣው። መኪና ገዛች አሉ እኮ። አሁን መኪና ለመግዛት ጫማ ለመግዛት አይከብድም እንዴ? አንድ መኪና ለመግዛት ነው ምሳ ቋጥራ ምናምን የምትመጣው? ታዲያ ቆጥቦ አይደል እንዴ ሰው የሚገዛው? ኧረ ወደዛ በእናትሽ። እኔ አሁን ማሽከርከር ምናምን በጣም ስለሚሰለችኝ ነው። አስበሽዋል? ገቢና ቁጭ ቤት ፀሐይ እየቀጠቀጠኝ ስመጣ ኧረ በእናትሽ ይሄ እኮ ይጠቁራል። እኔ እንደዚህ ነበርኩ በፊት ፈተና እንዲህ የምንሄደው አንዳንዴ ሰው ለጨዋታው ነው። እኔ ውስጥ አለው አይደል? ውስጥ ሆኜ እኮ እንደዚህ ሰው ጨዋታ ነው። እኔስ ግን ያን ያህል ትንሽ ድምጻችሁን ቀነስ እያደረጋችሁ ምን ልታዘዝ? ምን እያልክ ነው? የእኔ ጌታ ይኸውልህ፣ እኛ እኮ ለመስሪያ ቤት ይቀርባል ብለን ነው እዚህ ምግብ ቤት እንበለው። መጥኖኝ አይደለም እዚህ ቦታ ላይ የሚገኘው። አዘግተን መጠቀም እንችላለን። ኧረ ዝም ብለው እናት እኔ ራሴ ሳቅ ጨዋታውን ስለምፈልገው ነው እንጂ እዚህ መቼ ስበላ ስጠጣ ይሄን ታውቃለህ እኮ። ድምፅ ቀንሱ። እኔ የምለው የትናንትናውን ሂሳብ ከፍላችኋል? ለዛ ቢኒያም ለሚባለው እኔ ሙሉና አንዴ ላኩለት እንዴ? እኔም ልክ ያለው እኮ አንተም ልክ ያለው። ኧረ እኔ የሚደርስብኝን እስብ አድርጌ ነው የላኩለት። እኔ ልክ ያለው በጣም ነው እንትን የሚለው። ጭራሽ ስማችንን ሊያነሳ ነው እንዴ? እንደዚህ ደውልለታ ወይ ለቢኒያም። ኧረ ተይው። ብር ደግሞ ደግመን ከፍላለን። ችግር የለም። በማይረባ ነገር ማ እንትን አንልም። ስለዚህ ችግር የለውም። የትላንትናውን ጨምረን አሁን እንከፍላለን። አንድ ላይ እናስብና የምንፈልገው ነገር እንጠራለን። በቃ አሁን ምን ልታዘዝ? ቆይ እናስብበት። ሂድ እናስብበት። የቤቱ ስፔሻል ምግቦች እስከዛ ይዘጋጁ። ያለውን ነገር እንትበል በቃሉ ያዘው። እስከዛ አንተ በማይረባ ብር እኛን ቢኒያም ምን ሆኖ ነው እንዴ? አይ ቢኒ እኮ ምንም አላደረገም። ምናልባት ቸግሮት ቢሆን ለባለቤቱ ምናምን ለልጆቹ ሳንቲም አንተም ላክለት ሙሉ እኔም ላኩለት። አንቺም እኔ ራሴ እኔ በቃ ምግብ ቤት ሊከፍት ነው። በእኛ ብር ያውሉ ብር ምንም ባያደርግ። እሺ አስባችሁ አስጠፋህ። አሁን ልክ ልጠራሰን ጠራ ለምን ትመጣለህ? አስጠፋህ ነው ልልስራት ይንጠራል። ይኸውላችሁ ወንበሩ ይፈለጋል። እሺ ቶሎ የምታዙ ከሆነ ቶሎ ዘዙኝና እኔ ሄጄ ስራ ልስራበት። ከየት ነው የመጣብህ? ማን ነው? ምንድን ነው? ባለቤት እንዴ? እንጠራለን አለ አይደል? እንጠራለን ትንሽ ጠብቀን ይኸውልህ እንጠራለን። ልንመካከር ቆይ እናስብበት። ከዚህ በኋላ መጥቼ ግን ተመልሼ አልሄድም። እናንተ ናችሁ የምትሄዱት። እንዴ ና ማነህ? በእናትህ ቀይ ወጥ የመሰለ ደግሞ ቀይ ወጥ ላሉ ሲጀመር ይኸውላችሁ ራሳችንን ያስናቅነው። ትናንት ከፍለን ቢሆን ዛሬ እንዲያፉን አይከፍትብን። አይ ኖ እኛ አልደረሰማ እነሱ ጋር። ቢኒያም እኮ በላው ብሩ እንዴ 130 ብር ይደርስብሻል ሲለኝ አልሰጠሁትም እንዴ ይቀልዳል። 130 ብር ይደርስብሻል ሲለኝ ሰጠሁት። ይሄ ሁሉ ብር አውጥቼ እንደገና ስሜ ይጠፋል እንዴ? 130 ብር ነው ሰጠሽው እንዴ?
አዎ እኔ ሁለቴ ሶስቴ ለጎረስኩት ታዲያ ከእናንተ ኩላ ከወጣ ነው እንዴ? አይ እኮ ደርሶሽ ነበር 30 ብር እንዴት? አይ በቃ እንደዛ ነው የሰጠው። ግን ለማንኛውም አሁን እዛዙ ሁላችሁም ትበላላችሁ አይደል? አይ ሳው እንዴ ነበር አይ ቤት በልቼ ነው የመጣሁት። አቶ ምን ይረብሸኛል? ኧረ ትንሽ ቅመሺ። እዚህ ነው ይሄ ይቅርብኝ። ኧረ ይረብሸኛል፣ ይቅርብኝ። ባለፈው በጣም እኔም አልበላም። የሆነ ነገር ነው የምበላው። እናንተ ብዙ ግን የሆነ ነገር ማለት ሌላ ነገር ነው የምበላው። ነገር ነው ለጨዋታ ላይ በሉ እዘዙ። ባይሆን እናንተ እዘዙ። በቃ ዝም ብለን አንድ ምግብ እንዘዝ ወይ አንድ ጠረጴዛ ላይ አንድ ምግብ ብቻ ነው። ሰው ሳይቶ ምን ይለናል? ለዚህ እኮ ነው እየናቀን ያለው ይሄ ልጅ። አንድ ሁለት አድርጉትና ኧረ ሁለት ምን እንትን ካልን 3 አድርገን በቃ እንብላ እንዴ። ሶስት ምግብ ይሁን። አዎ ጥራ ውስጥ ከታየ በእናትህ ላይን ልጥራላችሁ ብዬ ነው። ላይን እንዴት እንደከበደኝ በቃ። ሰላም ነው? ሀሳባችሁ ጨረሳችሁ? ምን አላችሁ? የቤቱ ስፔሻል ነገር አለ። ጥሩ የጾም ነው የፍስክ? ኧረ በእናትህ ጾም ተፈቷል። በእናትህ የፍስክ አድርጎ እንዴ አንተ ደግሞ በጾም ይላል። በየአይነት ሽሮ ልብላ እንዴ? ጥብስ አለ ስፔሻል ነገር ስፔሻል። ኦኬ እኮ ጥብስ ዱለትና ጥብስ ፍርፍር ሶስቱ ብቻ ነው ያለው። በቃ ሶስቱም ያምጣው። ሶስቱም ይዘና ሶስቱም ያለውን አምጣውና ቤቱን ዝጋው። ሶስት ብቻ ነው ያላችሁ። ትከፍላላችሁ ግን አይደለ? አረ ንቀት አንተ ምን ማለት ነው? እኔ 160 ብር ሰጥቼው እሱ አልሰጠህምና ዛሬ አፈን ትከፍታለህ? በጣም እንጂ ከየት ነው ያመጣው? እናንተ ትከፍላላችሁ። አንተ እኮ እህል ፊት መቅረብ የሌለበት ሰው ነበርክ። እናንተ እኮ የቲፕም ማሰጥ ነው። ቲፕ ይላል እንዴ ደግሞ እንዲህ እያለ ነው የሚያመጡት። እነዚህ ምን የማድ ቤት ዕቃ የመሰሉ ሰዎች ማሪ ራሱን በመስታወት ያይ በጣም ንቀቱ በጣም ነው። ኧረ በጣም እኔ ደግሞ እንደዚህ አይነት ሰው ደግሞ ደስ አይለኝም እንጂ ምግብ ቤት እንዴት እንደዚህ አይነት ሰው ይገባል? ደግሞ በኮንፊደንስ አልቋል እንዳት አላለቀም። ምግቡ እስኪደርስ ድረስ የሚጠጣ ምን ላምጣላችሁ? ወይኔ ኧረ መጀመሪያ የሚበላውን አምጣና ከዛ ደግሞ ጀማሪ ነን እንዴ? አዎ ከምታመላልሱኝ አንዴ ብታዙ አይሻልም? ከበላን በኋላ ትኩስ ነገር እንጠቀማለን። አዎ ምን አገባህ? ኧረ መመላለስም እኮ ስራው ነው። እየገቡ አይደለም እኮ ይዞዬ። እሱንም ግን ትከፍላላችሁ። ጭራሽ ዛቻ አደረገው እኮ ድግስ ተጠርተን የመጣ ነው። ምን አውቃለሁ። የዝክር አስመሰለው እኮ ልባችንን ውልቅ ቀላል የሌለ እኮ ነው። እንደዚህ እኮ ጭራሽ ኪት እንደመጣ ምግቡ ደርሷል። ግን ምንድን ነው ቀብድ መክፈል አለባችሁ። የምን ቀብድ? ምን ያማችኋል እንዴ? እነሱ ናቸው ያሉት። ባለፈው ከፍላችሁ ስላልሄዱ ነው እንዴ? ባለፈው ከፈላን እንዴ? አሁን እንከፍላለን። አንድ ላይ እንከፍላለን አሉ። ደንበኛ ናቸው። ብዛት ጊዜ አይከፍሉም፣ ችግር የለውም ስላቸው አይ መክፈል ምን ማለት ነው? እኔ በበኩሌ ነግሬያቸዋለሁ። ምንድነው ደንበኛ ናቸው፣ ብዛት ጊዜ አይከፍሉም፣ ቲፕም አይሰጡም ብያቸዋለሁ እኮ። ግን አንተ ያናት ሄድና አምጣው። አንድ ላይ እንከፍላለን ብለን ቅድም ነግረን የለ እኮ። ይሄ እኮ በጣም ምናናቀው። እንዴት ነው ላልበላነው ነገር ቅድሚያ ምን ካለ አንተ በእናትህ መልክህም ደስ አላለኝም። ጥራው ወይ ይዘና ወይ ጥራው። ችግር የለውም ግን ትከፍላላችሁ። የሆነ እኮ 5 ስታር ሆቴል የገባን እኮ ነው የምንመስለው። ሁለተኛ እዚህ ቤት እንዳጠሩ። ሁለተኛ ለመጨረሻ ጊዜ ነው የመጣሁት። ሳትይዝ እነሱ ካልከፈሉ ደሞዝህን ነው የምንይዘው አሉ። የኔ ደግሞ የአንድ ወሩ ደሞዝ አይበቃም፣ የሁለት ወር ነው እና ትከፍላላችሁ። እስቲ ማሉ ባዶ እጅና እናግን እጅን ነው የምቆርጠው። ቶሎ ስራ መመለስ አለ። ደህና ቦታ ሌላ ቦታ ሄደን እንትን አይደለም እንዴ? እንደው ፈጣሪን ካልፈራችሁ ሳትከፍሉ እንዳትሄዱ። ይኸውላችሁ ምን መሰላችሁ፣ የቤት ኪራይ ያለብኝ የ3 ወር ነው የ4 ወር ከእንደገና ከሩቅ ሀገር ነው የምመላለሰው እና የታክሲ ጫማ ራሱ በቅርብ እገዛለሁ ብያለሁ። መልካም ማዕድ ይሁንላችሁ። ስንፈልግ እንጠራለን።
በቃ እንዳይመለስ ይሄ ሰውዬ አይመለስም። በቃኛ ነች እኮ እኔ ግን የሆነ ነገር አለ አላልኳችሁም ነበረ? የሆነ ነገር ያልኳችሁ እኮ መሳቃ ይዤ ነው። እዚህ ጥብ እናርጋትና አብረን እንብላ። ችግር አለ እንደ አርጋት ችግር የለም። አትክልት ሽሮ ምናምን ስጋ ነገር እያመመኝ ደግሞ ሽሮ መሆኗ ትንሽ ችግር የለውም። ያባላል በነገር አራታችሁ መኖራችሁን ላረጋግጥ ብዬ ነው። ገርማችሁ እናቴ ማስተዳደራል ነገርከን እኮ ማንም የላት ነገርከን። ስንት እናት ነው ያለ? ነገርከን እኮ ቅድም። እሺ መልካም አዲሁ በቃ ሄድ በእናትህ ከረሳችሁት ብዬ ሌላ ነገር ይፈልጓል። ምን ሆነ ነው አንተ? እቺንም ይበላችሁ ብዙ ኪሎ ሜትር አትምጪ ወደዚህ በዛው አካባቢ እንዳይቀላቀል በዛው አካባቢ በጣም ነው የሚጥመው። ቆንጆ ነች አይደል? ከዚህ ምን እቺን እቺንም አትብላት። ከዚህ ጋር ስጋዋ ለማን ከዚህ ጋር ተበላት ላቁርስሽ ወይ በጅሻብኝ ዝም ብዬ ምግብ ግን ብዙም አይደለም። እንኳን ቤት የበልቼ መጣው ነው። ቆችን እስቲ ከላሽከለስቲ በጣም ራሴ ነኝ የሰራው። ከሱን ተምትጥም አይ ላንቺ አለ አንቺ በቃኝ ቤት በልቻለሁ ብለሽ ከሱን ለላ ከሱን ጥብሷል። ምን ላድርግ አጉርሽ? እሺ ለምን ታጥበሻት እኮ አይ ይቅር አይ አንድ ብቻ እሺ ማለት በቃ እውነቷን ነው። አይ ስታየው ግን ጮማ በጣም ነው የምወደው። ብዙም አልጣፈጠሽም? ብዙም አልጣፈጠኝም። ብትበይ ጥሩ ነበር። ዝም ብለሽ ብትበይ ጥሩ ነበር። ከእንትኗ ልሞክር እንደ ጥብሷ ቆንጆ ናት መሰለኝ። ትንሽ ከጥብሷ ቆንጆ ናት መሰለኝ። ማርዬ እንትን እንዳይል ሰው የተቀያየም ነው እንዳይመስለው። አምጥተኛ እኔ ላጉስሽ ጉረስከኝ ከዚህ እሱን ጉረሰው እሱ ፍርፍር ሽሮ ነው መሰለኝ። ከጥብሷ አድርግልኝ። እነሱ ሁለቱም ስለጉረሰሽ እኮ ነው ማርያት አይደለም። እናንተ ጉርሳችሁኛ ሰው ሲያይ ምን ይላል? እሱን እንጂ መብላት ፈልገሽ ጥብሱን ብቻ ጥብሱን በዛ አድርገው። ለነገር ያው ሰብ ይቀየማል ማለት ሳይ ምን አንቺ ጉርሻ ሳንሳቦች የሚያደረጃል ይባላል እኮ ጉርሻ። ያው እንደዚህ አድርገህ በደንብ አድርገህ ነው ጉርስ ማለት ብለሽ ለራስሽ ነው ቤት ባልበላ ኖሮ በጣም ብዙ በላ ነበር። አንቺ ደግሞ ድንችሽ ብሽ ድንቹን እኮ ቀላቀልሽው። ባይነካካ ጥሩ ነበር። ጥግብ ብዬ መምጣት የጠቀመኝ እንጂ ወይ ምግቡ ጭራሽ ነው የማይሆነው በእውነት። ኧረ ወይኔ እኔ አልፈልግም። እንዳታጎርሰኝ በቃኝ። በቃኝ ግን ጠግቤ ነው የመጣሁት ብዬ እኮ ነው። ምግቡ ዝም ብሎ ነው አይደል? ቴስት የለውም። እኔም ስለ ራቤ ድብላቤ እንጂ ምንም አይነት ራሱ በልቼ መምጣት ነው የጠቀመኝ። እኔ ግን እንደጠበቅኩት አይደለም። ራሱ ከቀን ወደ ቀን እየወረዱ ነው እንደሚመጡት። እኔ አልቀመስኩትም እኮ የራሴን ብቻ እየበላው ነበር። አይጣፍጥም። በዛ ላይ ራሴን ብቻ በተለይ ፍርፍሩ በጣም ነው የሚያስጠላው። በእናትህ ጥራው። ለዚህ ነው እዛ ጥብሳችሁ ሳይወጣ የነበረው የማይረባ ምግብ። እኔም አልተመቸኝም። ምን ብለህ ዳር ቆመህ መመልከት ምንድን ነው ምግቡ? ምንድን ነው ይሄ ምግቡ? እንዴት ምግቡ ማለት እንዴ? ቅጠል አይልም። ምኑ ምግቡ እንዴ? ይሄ ምግብ ይሄም ምንም ቅጠል አይልም እኮ ያለላል። እኛ ነው የበላነው አይልም አልኩህ። ላላታ አዎ ስጋ ሲሆን በልታችሁ ከልቤ ነው። እንዴ ና ወንበር እናንተ ቁጭ በል። እናንተ እኔ ላስተናግድ። ምን ጉድ ነው? ቤቱ አላፍ የለውም እንዴ? ቤቱ ምን አይነት ስርዓት ነው? ምን እያደረክ ነው ያለው?
አይጣፍጥም። ቶጅና ተወርድ እንደዚህ ሆነ አውራኝ ታው እንጂ ደግሞ ልታስለቀኝ ነው እንዴ? እኔ እያረጋገጥኩላችሁ እኮ አይጣፍጥም ማለት ነው። እንደሚጣፍጥ እያረጋገጥኩላችሁ። በጣም ነው የሚጣፍጠው። ግሩም ነው። ምን አይነት ስርዓት ነው አንተ? እንዴት ይቻላል? ለዚህ ነው ረቢስ አይጣፍጥም አላላችሁ? ከፍ አድርግ እንዴ ደኬት ነው የሚያመጡብን። ምን አይነት እኔ ስለማቅ እኮ ነው አልቀምስም ያልኳችሁ። አንቺ በጣም ነው የማትቀምሺው። አይመለስም። ትንሽ ቀመስ ቀመስ አድርገን ይሄድለታል። እኔ ድንች እኮ ነው አልቀመስኩትም። በእርግጥ ስጋ ነው እንኳን አልበላው ዛሬ ስጋዋን ግን አደማሻት። ቃሪያ ነው እንዴ አይጣፍጥም ስትሉ አልነበር? ከሚደፋ ብለን የተራረግን የበላ ነው። አሁን የሚጠጣ ብላችሁ ነበረ ቅድም። ምን ይምጣላችሁ? አያስፈልግም። ሌላ ቦታ ደህና ቦታ ሄደን እንጠጣ። ሌላ ቦታ እንጠጣለን። እኔ ያለመብላት የጠቀመኝ እንጂ ያሳዘናችሁ ቡና ምናምን እንጠጣለን። ሰልና ሂሳብ ይዘን ከፍ እንዲህ ስታስቡ የኔ ነው የራሴ ምሳቃ ስታስቡ ጥሩ ነው። ወሬ ራት ደግሞ ሊመክረን ልጅ ነው ጭራሽ እንዴ አበላሉ ከኛ እንደዚህ የማይረባ ምግብ አለ እንጃ። እኔ አላቅላችሁ ቤቴ በልቼ መምጣት የጠቀመኝ እንጂ ለዚህ ለማይረባ ምግብ ምን ብር ነው ማላውጣኝ ነበር። አይ እኔ ራሱ እኮ ምሳቃይም ባሊስ ምንም አልቀመስኩትም። እናንተ የራሴ ምሳቃ ስለበላ አይ አሪፍ ብዙ የሚሆንባቸው አይመስለኝም። መጣ እጄ ቸርን ክፍል ነው። አይ የዘማቸው ነው። ኧረ ተው ቀላል ነው። ኧረ እኛን ዘጓላ አትጨነቅ አንተ ብቻ መጣሁ። እጄን ታጥቤ በዛው እንሄዳለን። አይ ኪሴ ውስጥ ለመግባት አይመቸኝም። ኧረ ችግር የለውም እኔ እገባላለሁ። ሆነ አይታችሁም አይሰራም እኮ ያው ወጥ ስለሆነ ችግር የለውም። ሳውጣና ወሬ ነው ጥለኝ ወጠረኝም ደግሞ እኮ የዛሬው ሂሳብ 3500 ብር ከትናንትናው ጋር 4700 ብር። እኔ ትናንትና ለኤርሚ ሰጥቼዋለሁ። አይ ቢኒም እንደዚህ እንትን አይልም። ግን ምንድነው ስላልታጠብኩ ነው። ተረጋጋ። ነገርከን አይደል? ከፍለዋለን። ሂድ በቃ እንጠራለን። ችግር የለውም። እኔ ለአንተ ልክልሃለሁ፣ አንተ ላክለት። ጨማምረህ እኔ ለአንተ ላክልህና አንተ ክፈለው። እኔ ልክልሃለሁ፣ አንተ ክፈለውና የኔ ግን ዳታ የለውም። ለዛ ነው ዳታ አይ እንትን ያስቸግራል። እኔ አፑ ራሱ እኔ ጋር የለም እና ብዙ ጊዜ ኤቲኤም ነው የምጠቀመው። በቃ እጄን ታጥቤ ወይ ኤቲኤም አውጥቼ ነገር ልምጣ። የምን ኤቲኤም ነው? እውነቱን ነው የምትለው። ለዚች ብር ኤቲኤም ምናምን ማለት ለዚች ብር ኤቲኤም ማለት ነው። አንቺም የጎረሻትን ታመጫለሽ፣ አንቺም እንደዛው ታመጫታለሽ። ይሄን የቀላቀልሻትን ውስጥ ለውስጥ እየሄድሽ ትኩስ ትኩሱን ስበይ አላየሁሽም። ድንበር ተሻግረሽ ትቆራረሻ ነበር። አላየሁሽም እንዴ? ስለዚህ ሁላችንም እንከፍላታለን። አዎ እንዴ ምንድን ነው? ከበላችሁ ከጠጣችሁ በኋላማ ምንድን ነው ወደኋላ ማለት? ክፈሉ ሁላችንም። አዎ እንዴ ምንድን ነው? ሁላችሁም ማዋጣችሁ ትከፍላለች። አዎ እንዴ አንተም ጎርሳል ትከፍላታለህ።